አወቁ በኋላ ወጃአሁሙል በይናት ግልጽ የሆኑ መረጃዎችም ከመጡላቸው በኋላ እንዴት አላህ ይመራቸዋል እነዚህን ሰዎች? ወላሁ ላ የህዲል ቀውመ ዛሊሚን አላህ በዳይ ህዝቦችን አይመራቸውም ማለት። ስለዚህ እነዚህ ቀውመን ከፈሩ የካዱ ህዝቦች ናቸው። ስለዚህ አላህ እነዚህ የካዱትን ሰዎች እዚሁ ጋር ሊያጠፋቸው ይችል ነበር። አላህ አላ ኩሊ ሸይን ቀዲር ነውና ማለት ነው። ተግባባን። አላህ እዚሁ ጋር ሊያጠፋቸው ይችል ነበር። በቃ ሙሉ በሙሉ ዶግ አመድ ሊያረጋቸው ይችላል በአንድ ጊዜ። ግን አላህ ምን አለ? ኢነማን ወላ የሕሰበነ አለዚነ ከፈሩ እነዛ የካዱ ሰዎች አያስቡ አነማ ኑምሊ ለሁም ኸይሩን ሊአንፉሲሂም እኛ የምናቆያቸው ለነሱ መልካም መስሎ እንዳይታያቸው። ኢነማ ኑምሊ ለሁም ሊየዝዳዱ ኢስመን መልካም ስራ ሳይሆን ያው እየሰሩ ያሉት ስራ እምቢ ብለው እየሄዱ ስለሆኑ ይሄንን እየሰሩ ያሉት ስራ ያው እንዲጨምሩበት ነው አላህ። ከዛ በኋላ ቅጣታቸው ወለሁም ዐዛቡን አሊም መጨረሻ ደግሞ ከባድ ቅጣትን እንዲያገኙ ነው። ተመሩ እምቢ አሉ፣ መንገድን ሰጣቸው፣ ትልልቅ የሆኑ አያዎችን አመጣላቸው፣ መልእክተኛውን አመኑ ተቀበሉ። ግን እንደገና ደግሞ ወደ ኩፍር ነው የሚሄዱት ማለት እነዚህ ሰዎች። ከይፈ የህዲላሁ ቀውመን ከፈሩ በዐደ ኢማኒሂም ካመኑ በኋላ እንዴት ነው አላህ የሚመራቸው? እምቢ ካሉ በኋላ ከካዱ በኋላ ማለት ድጋሚ። ስለዚህ እነዚህ ሰዎች ምንድነው የሚያደርግላቸው? በቃ ያቆያቸዋል ማለት ነው። ያቆያቸዋል። ለምን? መጀመሪያ አላህ Subhanahu Wa Ta'ala የሰዎችን ልጅ እድሜ ወስኗል መጀመሪያ ማለት ነው። እድሜያቸውን ወስኖላቸዋል። የሚሞትበት እድሜ ያለ አንድ ሰው የሚወለድበት እድሜ የተወሰነ እድሜ ነው ማለት ነው። በዛ በተወሰነላቸው እድሜ ውስጥ አላህ ክህደታቸውን እያየ ሙሉ በሙሉ ማጥፋት እየቻለ ግን አላህ ያቆያቸዋል። ተግባባን? ለምን ከተባለ ላ የስተእኺሩነ ሰዓተን ወላ የስተቅዲሙን ወደፊትም አንዲት ሰዓት የማይሄዱም ወደኋላም አንዲት ሰከንድ የማይሄዱም። ስለዚህ በዛ ሰዓታቸው ስለሚሞቱ መልካም ስራ ሳይሆንን መጥፎ ስራን እየሰሩ እንዲሄዱ አላህ ጊዜያቸውን ያራዝምላቸዋል የሚል አንድምታን እንጂ የያዘው ይሄ ነገር አላህ ከዚህ አንፃር አይደለም የሚያቆያቸው፣ ከዚህ አንፃር ነው የሚያቆያቸው የሚለው ነገር አያሲዝም ነው። ግልጽ ነው ሀያት? አዎ ግን ማለት ነው እዚህ ላይ ብቻ የሚል አለው። አላህ Subhanahu Wa Ta'ala ደግሞ ምህረት እሱ እንዲመራቸው ወይም ደግሞ ወደሱ መንገድ እንዲመለሱ በጣም ብዙ አያዎች አሉ የሚናገሩ ማለት ነው። አይመለሱም ምን አፈላ የቱቡ አይመለሱም ምን አይጸጸቱም ምን አላህ እኮ ማህር ያዛኝ ነው ያለ ይናገራል። እና ከዛ ጋር እንዴት ይሆናል የሚል ጥያቄ ነበር ያነሳቸው። እሺ አዎ ለዛ እኮ ነው ቀደም ብሎ ምን ይላል አልኩሽ? ከይፈ የህዲላሁ ቀውመን ከፈሩ አለኩ። እነዛን ህዝቦች እንዴት ይመራቸዋል አለ። የቶቹን ማን ነው? ወሸሂዱ አነ ረሱለ ሐቅ መልእክተኛ እውነት መሆኑን ካወቁ በኋላ ወጃአሁሙል በይናት መልካም ነገርም ማን ነው ግልጽ የሆኑ መረጃዎችም ከመጡላቸው በኋላ እነዚህ ሰዎች ክደዋል። ኦሬዲ አይተው አምነው እሺ ብለው ክደዋል። ተግባባ። ከዛ በኋላ ምን ሆነ ነገሩ? ወላሁ ላ የህዲል ቀውመ ዛሊሚን አላህ በዳይ ህዝቦችን አይመራም። እመራለሁ ብለው ያለውንማ ይመራል። ቆይ ልስጥሽ፣ እነሱንማ ይመራቸዋል። አላህ እንዴት እንደሚመራቸው ልስጥሽ እነሱን አንድ ጊዜ። እሺ ጀዛኪላህ ዛህራ። እሺ ደርሶኛል እርግጠኛ ነኝ። ጨምር አረጨ ጨምር ያው 30 ጁዝ ኦኬ ላላ 30 እንትን ምንድነው አጫጭር መቅጣ ነው የለኩል። በቃ ማሻአላህ። እሺ ነበረ ጥመት አይደለ? ኦልራይት እሺ ያጠማል። እሺ አግኝቼዋለሁ። አሁን በደንብ አዳምጪኝ። አላህ እነዚህ መመለስ የሚፈልጉ ሰዎችን እንዴት እንደሚመልሳቸው ሱብሃንአላህ ተመልከቺ። ብቻ መመለስ የማይፈልጉ ሰዎችን ግን ራሳቸው አይመለስም። ምክንያቱም በነፃ ፍቃድ ስለሆነ አላህ መጀመሪያ ሱረቱ ኒሳ ምዕራፍ 4 ቁጥር 147 ላይ ማ የፈዐሉላሁ ቢዐዛቢኩም ኢንሸከርቱም ወአመንቱም አለ። አላህ እናንተን በመቅጣት ላይ ምን ያደርግለታል አለ። ኢንሸከርቱም ወአመንቱም ካመሰገናችሁ ካመናችኋል። ስለዚህ መስፈርት ነው። ወማ ካነ አላሁ ሊዩዲለ ቀውመን በዕደ ኢዝ ሀዳሁም አለ። አላህ ህዝቦችን አያጠማቸውም በዕደ ኢዝ ሀዳሁም ከመራቸው በኋላ ሐታ ዩበይነ ለሁም ማ የተቁን እነሱ የሚፈሩትን ነገር እስከሚገልጽላቸው ድረስ ነው። ሱረቱ ተውባ 9:115 ላይ ሱረቱ ሰፍ 61:5 ላይ ምን ይላል? ወኢዝ ቃለ ሙሳ ሊቀውሚሂ ያ ቀውሚ ህዝቦቼ ሆይ አለ ሊመ ትኡዙነኒ ለምን አዛ የምታደርጉኝ አለ። እንግዲህ ወቀድ ተዕለሙ አኒ ረሱሉላሂ ኢለይኩም ፈለማ ዛጉ
አዛገላሁ ቁሉበሁም እያወቃችሁ እኔ ከአላህ የሆንኩኝ መልእክተኛ እንደሆንኩ እያወቃችሁ ለምንድነው የምታስጨንቁኝ? በቃ ልባቸው አዘነበለ፣ አላህም ልባቸውን አዘነበለባቸው ማለት እንዲህ ነው ነገሩ። ገብቶሻል? አላህ በሱረቱል በቀራ ምዕራፍ 2 ቁጥር 10 ላይ ፊ ቁሉቢሂም መረዱን ፈዛደሁሙላሁ መረዳ አለ። በልቦቻቸው ውስጥ በሽታ ስላለ በበሽታቸው ላይ በሽታን ጨመረባቸው። ለምን? ወለሁም ዐዛቡን አሊሙን ቢማ ካኑ የክዚቡን እነሱ ሲዋሹ በነበረው ሲያስተባብሉ በነበረው ነገር ላይ አላህ የቂያ ማለት ከባድ ቅጣትን ይሰጣቸዋል። ስለዚህ ምድር ላይ ደግሞ ልባቸው ውስጥ በሽታ በመኖሩ ምክንያት የበሽታ ቅጣት ይጨመርላቸዋል ማለት ነው። በሱረቱል አዕራፍ ምዕራፍ 7 ቁጥር 146 ላይ ሰአስሪፉ ዐን አያቲ ከኔ አንቀጾች አዞራቸዋለሁ አለ። እነማንን? አለዚነ የተከበሩነ ፊል አርዲ ቢገይሪል ሐቅ አለ። እነዛ ያለ እውነት ሳይኖራቸው በምድር ላይ እየተኩራሩ የሚሄዱ በአላህ አንቀጾች እነዚህን ሰዎች ሰአስሪፉ ዐን አያቲ ከአያቶቼ ከኔ አንቀጾች ምን አረጋቸዋለሁ አለ? አዞራቸዋለሁ አለ። ለዛ ነው ቅድም ስነግርሽ ሱረቱል ኢምራን ምዕራፍ 3 ቁጥር 86 ላይ እንዲህ ይላል። አንቺ ቅድም ያመጣችልኝ ቁጥር 178 ላይ ነው። ቁጥር 86 ላይ ከይፈ የህዲላሁ ቀውመን ከፈሩ እነዛ የካዱትን ህዝቦች እንዴት ይመራቸዋል አለ። የካዱትን ባዕደ ኢማኒሂም ካመኑ በኋላ ወሸሂዱ አነ ረሱለ ሐቅ በቃ በእርግጥም ካወቁ በኋላ መልእክተኛ እውነት እንደሆነ ወጃአሁሙል በይናት እንዲሁም ግልጽ የሆኑ አያዎች ስለመጥቶላቸው ማለት ነው። ወላሁ አላህ እኮ ላ የህዲል ቀውመ ዛሊሚን በዳይ ህዝቦችን አይመራም። መመራት የፈለገን ብቻ ነው አላህ የሚመራው። ምክንያቱም ነፃ ፍቃድ ስለሆነ ያው ልጅቷ መስለም የምፈልግ ስለሆነች ብዬ ነው በደንብ ማብራራው። እሺ በሱረቱ ራዕድ ምዕራፍ 13 ቁጥር 27 ላይ ወየቁሉ الذين كفروا لولا أنزل عليه آية من ربه እያሉ ቁል ኢነላህ ላ ዩዲሉ መን የሻእ ይቅርታ ኢነላህ ዩዲሉ መን የሻእ አላህ የፈለገውን ያጠማል። ወያህዲ ኢለይሂ መን አናብ ልብ አድርጊ አላህ ደግሞ ልቡ ላይ የመመለስ ፍላጎት ያለውን ሰው ወደሱ ይመራዋል። አላህ ልቡ ላይ የመመራት ፍላጎት ያለውን ሰው ምን ያደርገዋል? ይመራዋል አለ። ይመራዋል። ኦኬ በሱረቱል አሹራ ምዕራፍ 42 ቁጥር 13 ላይ አላሁ የጅተቢ ኢለይሂ መን የሻእ አላህ የፈለገውን ይመርጣል አለ። ወየህዲ ኢለይሂ መን ዩኒብ ወደሱ መመለስ የፈለጉና ወደሱ የሚመለሱ የሆኑትን ደግሞ ምን ያደርጋቸዋል? ይመራቸዋል አለ። ወደሱ መመለስ የሚፈልጉትን ተግባባን። ከዛ ደግሞ አላህ በሱረቱ ዙመር ምዕራፍ 39 ቁጥር 17 ላይ ወለዚነ ጅተነቡ ጣጉት እነዛ ጣዖታትን የራቁ የሆኑ አን ያዕቡዱሃ ማምለክን የራቁ ማለት ነው። ወአናቡ ኢለላህ ወደ አላህም የተመለሱ ካሉ ለሁሙል ቡሽራ ለነሱ በእርግጥ ብስራት አለላቸው። ፈበሽር ዒባድ አለ አላህ ባሪያዎችን አብስራቸው አለ። አለዚነ የስተሚዑነ አልቀውለ እነዛ የሚሰሙ ንግግሩን ማለት የአላህን ንግግር ፈየተቢዑነ አሕሰነ ትክክለኛውንም የተከተሉ ኡላኢከ አለዚነ ሀዳሁሙላህ አላህ እነዚህ የመራቸው ህዝቦች ናቸው። ወኡላኢከ ሁም ኡሉል አልባብ ይላል። እነዚህ በእርግጥ የማስተዋል ባለቤቶች ናቸው በማለት አላህ ይናገራል። ስለዚህ አላህ ምንድነው ከኛ መስፈርት ይፈልጋል። መጀመሪያ መስፈርትን ካገኘ ቅጣት ነው። በቃ አላህን አልከተልም ያለ ሰው ንወሊሂ ማ ተወላ በቃ ወደ ዞረበት እናዞረዋለን። መብቱ ነው። በቃ አላህ ያገራለታል ያን መንገድ። ተግባባን። አይ አልፈልግም እኔ መልካም መንገድ ነው የምፈልገው ያለ ደግሞ አላህ ምን አለ? ቀደም እንዳልኩሽ ወአናቡ ኢለላሂ ለሁሙል ቡሽራ በቃ ወደሱ የፈለጉትን ለነሱ ብስራት አለላቸው ነው የሚለው በሱረቱል አንከቡት ምዕራፍ 29 ቁጥር 69 ላይ ወለዚነ ጃሃዱ ፊና በእኛ ጉዳይ ላይ በዲን በእስልምና ላይ እስልምናን ለማግኘት የሚጓጉና የሚፈልጉ ካሉ ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና መንገዶቻችንን እንመራቸዋለን አለ። መንገዴን አይደለም ያለው መንገዶቻችንን። ብዙ መንገዶች ስላሉ ማለት ነው። የእውነት መንገድ የሚባል ሊኖር ይችላል። አንድ ሰው እውነተኛ ሊሆን ይችላል። አንድ ሰው ሰደቃ የሚያበዛ ሊሆን ይችላል። መንገድ ነው። እያንዳንዱ መንገድ ናቸው እነዚህ። ግን አላህ
ወለዚነ ጃሃዱ ፊና በኔ መንገድ ላይ የሚታገሉትን አለ ማን ነው ለነህዲየነሁም ሱቡለና መንገዶቻችንን ነው ያለው። ብዙ መንገዶቹን ይመራቸዋል አላህ እነዚህን ሰዎች ማለት ነው። ተግባባን። ስለዚህ አላህ ወደሱ የሚመለሱ አላህን የሚወዱ በእውነትም አላህን መገዛት የሚፈልጉትን ወደሱ መመለስን የሚፈልጉትን ካለ በእርግጥም ይመራቸዋል ትክክለኛውን ጎዳና ማለት ነው። እነዛ ግን ልባቸው ላይ በሽታ ያለባቸውን ሰዎች እድሜያቸውን ያረዝምላቸዋል በሽታቸው እስከሚለቃቸው ድረስ ማለት ነው። በሽታቸው ከለቀቃቸው አላህን መመለስ ከፈለጉ ይሄው መንገዱ ክፍት ነው፣ መመለስ ይችላሉ። ወላኪን አላህን እያመጹ ግልጽ የሆኑ አያዎች መተውላቸው እምቢ እያሉ አላህ እነዚህን ከይፈ የህዲላሁ ቀውመን ከፈሩ በዕደ ኢማኒሂም አላህ እንዴት ይመራቸዋል እነዚህ ካመኑ በኋላ የካዱትን እያለ ነው የሚናገረው ለማለት ነው። ሀያት ግልጽ ነው። አዎ ደግሞ እንድታብራራለት የምፈልገው ከክርስትና ከመጽሐፍ ቅዱስ ውስጥ እግዚአብሔር እንደሚያታልል እና እንደሚያጠም ምናምን የሆነ ክሊር ብታረግላት ደግሞ ደስ ይላል። አዎ በጣም ጥሩ ሞልቷል። እነዚህ ጥቅሶች በጣም ብዙ ናቸው። ኦኬ ለምሳሌ ትንቢተ ሕዝቅኤል ምዕራፍ 14 ቁጥር 9 ላይ ነብዩም ቢታለል አለ ቃልንም ቢናገር ያንን ነብይ ያታለልኩ እኔ እግዚአብሔር ነኝ ይላል። መክፈት አለብኝ ላሳያት? እየከፈትኩ ላሳያት ወይስ ይቅርብ በዚሁ ላይ? አይ አንተን በላት እኔ ያሳያታል የት እንዳለ መጀመሪያ አንተ አስረዳት። እሺ መጽሐፍ ትንቢተ ሕዝቅኤል ምዕራፍ 14 ቆይ አይ ልክፈተው በቃ አጠገብሽ ካለችማ መክፈቱ ይሻላል። አለች እየሰማች ነው። በስልኳ ማትገቡ ምናልባት እንዳይረብሻት ብዬ ነው። አይ አትግባ ችግር የለውም። ይሄው ነብይም ቢታለል አለ። ትንቢተ ሕዝቅኤል ምዕራፍ 14 ቁጥር 9 ላይ ነብዩ ቢታለል ቃልንም ቢናገር ያንን ነብይ ያታለልኩ አለ። ኦኬ ያንን ነብይ ያታለልኩ እኔ እግዚአብሔር ነኝ አለ። እኔ እግዚአብሔር ነኝ። ከዛ በኋላ ምን አለ? እጄንም በሱ ላይ ዘረጋለሁ ከህዝቤ ምን እያለ ይቀጥላል ማለት ነው። መጽሐፈ መክብብ ምዕራፍ 7 ቁጥር 13 ላይ የእግዚአብሔርን ስራ ተመልከት፣ እሱ ጠማማ ያደረገውን ማን ሊያቀናው ይችላል አለ። እርሱ እግዚአብሔር ጠማማ ያደረገውን ማለት ነው ማን ሊያቀናው ይችላል? መጽሐፈ ነገሥት ምዕራፍ 22 ቁጥር 23 ላይ አሁንም እነሆ እግዚአብሔር በእነዚህ ነቢያት ላይ ሁሉ በነቢያት ሁሉ አፍ ሐሰተኛን መንፈስ አድርጓል አለ። እግዚአብሔር በነቢያት ላይ ሐሰተኛ መንፈስንም ያደርጋል ማለት ነው። ግልጽ ነው። ለምሳሌ እግዚአብሔር ሮሜ ምዕራፍ 9 ቁጥር 18 ላይ እንግዲህ አለ የሚወደውን ይምረዋል አለ። የሚወደውን ይምረዋል የሚወደውንም እልህኛ ያደርገዋል አለ። ስለዚህ አምላክ የሚፈልገውን ነገር ከፈለገ አንዳንድ ሰውን ይምራል፣ ካልፈለገ ደግሞ እልህኛ አድርጎ ይለቀዋል ማለት ነው። ሌላም ደግሞ ላሳይሽ ቆይ አንዴ። ኦኬ የታለ ወለሁም ዐዛቡ አሊም ቢማ ካኑ የክዚቡን። እሺ ምን ይላል መሰለሽ? በመጀመሪያ ደረጃ ኤፌሶን ምዕራፍ 1 ቁጥር 4 ላይ እግዚአብሔር መርጦ ነው ራሱ የሚሰጠው እምነትን ራሱ ምን ይላል? ዓለም ሳይፈጠር በፊቱ ቅዱሳን ነውር የሌለን በፍቅር እንሆን ዘንድ አለ በክርስቶስ መረጠን። ኦኬ ያልተመረጡ አሉ ማለት ነው። ተግባባን። ከተመረጠ ሮሜ 9 ላይ እንዲሁ ምን አለ? ምዕራፍ ከ11 ጀምሮ ልጆቹ ገና ሳይወለዱ በጎ ወይም ክፉ ምንም ሳያደርጉ አለ ከጠሪው እንጂ በጎም መጥፎም ሳያደርግ ከጠሪው እንጂ ከስራ ሳይሆን በምርጫ የሚሆን የእግዚአብሔር ሐሳብ ይጸና ዘንድ አለ። ለእርሷ ታላቂቱ ለታናሺቱ ይገዛል ተባለለት አለ። ያዕቆብን ወደድኩ አለ፣ ኤሳውን ግን ጠላው ተብሎ እንደተጻፈው ነው አለ። ስለዚህ እግዚአብሔር መጀመሪያ ሰዎች በጎ ወይም ክፉ ምንም ነገር ሳያደርጉ ከጠሪው እንጂ ከስራ ሳይሆን እግዚአብሔር የፈለገውን ይመራል ማለት ነው። ተግባባን። የፈለገውን ደግሞ ይጠላል፣ የፈለገውን ይወዳል ማለት ነው። ኦኬ ጥሩ። ከዛ በኋላ ምን ይላል ተመልከቱ። መዝሙረ ዳዊት ምዕራፍ 58 ቁጥር 3 ላይ ኃጥአን ከማፀን ጀምረው ተለዩ ከሆድም ጀምሮ ሳቱ ይላል። ሐሰትንም ተናገሩ። ሚውት አርጊ፣ ያለዛ ተወርጃለሽ። እሺ ሚውት አርጊ፣ ተረጋጊ። እሺ
ሐሰትንም ተናገሩ አለ። ስለዚህ ሐሰትን የተናገሩት ሀጣን ከምን ጀምሮ ነው? ከሆድ ጀምረው ነው ማለት ነው፣ ከማህፀን ጀምረው። ለዛ ነው መዝሙረኛ ዳዊት ሲናገር ምዕራፍ 7 ቁጥር 6 ላይ ከማህፀን ጀምሮ በአንተ ተደገፍኩ አለ። ከእናቴ ሆድ ጀምሬ አንተ መሸሸጊያዬ ነህ፣ ሁልጊዜም ዝማሬ ላንተ ነው አለ። ስለዚህ ያኔ ከማህፀን ጀምሮ በአምላክ የሚደገፍ ነበረ። ከማህፀን ጀምሮ ደግሞ ሀጣን ይስቱ ነበረ ማለት ነው። አያችሁ። ስለዚህ ይሄ ደግሞ የሚደረገው ከሰሪው ከስራ ሳይሆን ከምንድን ነው አለ? ይኸው ተመልከቱ ምን እንዳለ። ከጠሪው ከማን ነው? ይቅርታ ምን አለ? በጎ ወይም ክፉ ምንም ሳያደርጉ ከጠሪው እንጂ ከስራ ሳይሆን አለ። ከስራ ሳይሆን በምርጫ የሚሆን የእግዚአብሔር ሐሳብ ይጸና ዘንድ አለ። በምርጫ። ስለዚህ በዚህ ምርጫ መሰረት እነ ዳዊት ተመርጠዋል። ያው ከእናቴ ሆድ ጀምሮ አንተ መሸሸጊያዬ ነህ ይላል። እዚህ ጋር ደግሞ ከማህፀን ጀምሮ ሀጣን ሳቱ እያለ ይነግረናል ማለት ነው። ተግባባን? ኦኬ። ዮሐንስ ወንጌል ላይም ስትመጡ እንደዚሁ ተመሳሳይ ነገር ታገኛላችሁ። ዮሐንስ ወንጌል ላይ ምዕራፍ 12 ቁጥር 37 ጀምሮ ነገር ግን ይህን ያህል ይሄንን ደክሞኛል፣ ይሄን አላነብም፣ በጣም ረጅም ነው ይሄ። ኦኬ፣ ቀደም ይሄን አሳይቼሻለሁ። እሱ ጠማማ ያደረገውን ማን ሊያቀናው ይችላል የሚለውን አሳይቼሻለሁ። ኦሪት ዘጸአት ምዕራፍ 4 ቁጥር 1 ላይ እግዚአብሔር ሙሴን አለው። ልብ አድርጉ፣ ምን አለ? እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ ወደ ግብፅ ስትመለስ በእጅህ ያደረግኩትን ተአምራት ሁሉ በፈርዖን ፊት ታደርገው ዘንድ ተመልከት አለው። ኦኬ፣ ወደ ፈርዖን ላከው። ከዛ ሲያታልለው እኔ ግን ልቡን አጸናዋለሁ አለ። ኦኬ፣ ታዲያ ምን ጨዋታ ነው የላከው? ጨዋታ ነው የተላከው? ሙሴ ለጨዋታ ነው የተላከው? እግዚአብሔር ልቡን አጸናዋለሁ አለ። ከዛ ደግሞ ሙሴን ደግሞ ላከው። ለምን? እንዲመለስ ማለት ነው። አሃ፣ እንዲመለስ ልኮት ልቡን አጽንቶ ነው የሚልከው? ህዝቡንም አይለቅም ማለት። ስለዚህ መላኩስ ምንድነው ጥቅሙ? ልቡን ካጸናው ወደ ፈርዖን ልቡ ከጸና በኋላ መላኩ ምንድነው ጥቅሙ ነው? ተግባባን? ምንም ጥቅም የለውም አሁንም ማለት ነው። ያው ለምሳሌ ምን እያሉ ይናገራሉ? አቤቱ ከመንገድህ ለምን አሳትከን ይላል። አቤቱ ከመንገድህ ለምን አሳትከን፣ እንዳንፈራህም ልባችንን ለምን አጸናህብን? ለምን አጸናህብን? ያው እግዚአብሔር እንዲህ እያለ ይናገራል ማለት ነው። ማን ነው መጽሐፉ ላይ እግዚአብሔር እንደሚያጸና የሰውን ልቦችን እንደሚያጸናና መልካሙን መንገድ እንዳያዩ ልባቸውም እንዳይፈራ ልባቸውን ያጸናባቸዋል። ለምንድን ነው እያሉ ይጠይቃሉ ሰዎች ራሱ ማለት ነው። ብሮ አቤት አንድ አንቀጽ ታነብልኛለህ? እሷ ከጠቀሰች ቁርአን አያጋ። እሺ እንትን ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 11 ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 11 እሺ ያው ኢሳ አብራራልና። እሺ ስለዚህም ምክንያት አለ በእውነት ያላመኑ ነገር ግን በአመፅ ደስ ይላቸው የነበሩ ሁሉ ፍርድን እንዲቀበሉ አለ። ፍርድን እንዲቀበሉ እግዚአብሔር ምን ያደርጋል? ሐሰትን ያምኑ ዘንድ፣ ልብ በሉ፣ ሐሰትን ያምኑ ዘንድ የስህተትን አሰራር ይልክባቸዋል። ሐሰትን እንዲያምኑ እግዚአብሔር የስህተትን አሰራር ይልክባቸዋል። እነዚህ ሰው እንዲያምኑ የተፈለገው ምንድነው? ሐሰት ነው። ሐሰት እንዲያምኑ ምን አድርጎ ይልክባቸው? የስህተት አሰራር እግዚአብሔር ይልክባቸዋል ይላል። ይሄን ያጁ ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 11 ይሄን እንድታየው ብዬ ነው። ቀጥል። ግልጽ ነው። አያት እያዳመጠች ነው። አዎ እያዳመጠች ነው። ጥያቄ ካላት ትጠይቅ፣ እናስተናግዳታለን ኢንሻአላህ። ላኢላሃ ኢላላህ። አይ የለኝም ብላለች። እና መቼ ነው እናመሰግናለን። እንድታስገቡን ምናልባት ሻሃዳ የምትይዝ ከሆነ አብሽሪ አለን። እሺ እሺ እሺ። ህይወት እንዴት ነሽ? በስንት ጊዜሽ ማለት ገብቻው ቀን እንዴ? ኦኬ ሌላ ነው። ኦኬ አካውንትሽ ያንቺ መስሎኝ ነበር። እሺ በጣም ይቅርታ ተሳስቼ ነው። ህይወት የምትባል አንድ ልጅ ነበረች። ይሆናል እኔ ግን አይገብታለቅም። አይ አየሁት። በቃ አሁን ተሳስቼ ነው። እኔ ጥያቄ አለኝ። 2 ጥያቄ ነው የምጠይቀው። ግን ስጠይቅ መጽሐፍ ቅዱስ አንድም ሳትገባ እዛው ቁርአን ቆመህ ነው የምትመልሰው።
ቤቱ የንጽጽር ማነጻጸር አይፈልግም። ቤቱ የንጽጽር ቤት ነው የመጣሽበት የንጽጽር ቤት ቢሆንም መጽሐፍ ቅዱስ ያነጻጸርክ ሳይሆን ኦልሬዲ ቁርአን ብቻ መመለስ ነው እንጂ ይሄ መጽሐፍ እንዲላል እኔ የምቀበለው መጽሐፍ የራሴ አረዳድ ስላለኝ በራሴ አረዳድ ነው የምፈታው። ከይቅርታ ጋር ህይወት ከይቅርታ ጋር ካልተመቸሽ መሄድ ትችያለሽ። እሺ አዎ እችላለሁ። እንደዛ አይ መጽሐፍ ቅዱስ መገባ ከሆነ እሄዳለሁ። ምክንያቱም እኔ መጽሐፍ ቅዱስ በራሴ አረዳድ ስለምፈታ ነው። መልካም ጊዜ ይሁንልሽ። ኦኬ መልካም ጊዜ ይሁንልሽ። የኛ አይነካ ደፋር አመጣጥሽን ሲጀመር ገብቶኛል። መጀመሪያው ነው እንዲህ አይነት ጨዋታ ይላል። በራሳቸው ያፍራሉ እንዴ? ገራሚ የሆኑ ሰዎች ደፋር ደፋር እንዴ! ታውቃለህ፣ እሷ የፈለገችው ሹባ ለመንዛት ነው። የለም እንዲህ አይነት ጨዋታ ደፋር። እሺ ለማንኛውም ማለት ነው ሌሎች ግን ቅን ሆነው በልባቸው ምንም ነገር ሳያስቡ የመጡ ክርስቲያኖች ካሉ ወላሂ እናስተናግዳቸዋለን። የፈለጋችሁትን ጥያቄ ያው ባለፈው አሁን ቀኑን ሙሉ በቃ ለአንቺ ሰጥሻለሁ ብያት ነበር ያስተናገድኳት። በቃ አልሐምዱሊላህ ባላህ ፍቃድ ሻሃዳ ያዘች። ልባቸው ቅን የሆኑ ሰዎች እንደዚህ ናቸው። አያችሁ። እቺ ግን መምጣቷ ራሱ እንዴት እንደመጣች ስላየኋት ነበር ከታች። በቃ ካልተመቻት መሄድ ትችላለች። ጥያቄ ያላችሁ መግባት ትችላላችሁ። አሁንም ዛሬ አሲያ ቤት ነው የምንሄደው። አንሄድም የትም፣ እዚህ ነው የምንቀመጠው። ምን ትላለህ? እዚሁ የእሷንም እስክናዘጋ ድረስ ማዘጋት አለብን። መዘጋት አለበት። የእሷ ቢስሚላህ የብሮ ምቀኛ እኮ ከሩቅ አይመጣም። ዛሬ እኔም አልገለጥም። አንድ እንትን ለቅቅ ያለው ግቡና ቼክ አድርጉ። እሺ። ኧረ ለልጅቷ ቁርአኑን አላኩላትም። ወይኔ አንዴ ልላክላት። አቤት ዛህራ ቢስሚላህ የላከችልኝ ብዛቱ ላኢላሃ ኢለላህ። አቤት ማትላቆነት እና ታዲያ እና ተራበላት ይጨመር ስትባል አንተ ደግሞ ምንድነው ሰው የምታጓጓው? እኔ እንደዚህ አይነት ባህሪ የለኝም። ከላኩኝ መላክ ነው በቃ። እስቲ ቆይ ላዳምጠው ግን መጀመሪያ ብርሃን ልጅ ሙስሊም ነው መጀመሪያ የገባው እሱ መሰለኝ። አይደለሁም አሰማም። ኦኬ ጥያቄ አለ አለኝ። አንዳቸው አውሩ፣ ሁለታችሁም እያወራችሁ ነው። አንዴ ብርሃን ሚዩት አድርግና ልጅ ይቀጥል። ልጅ ጥያቄ ኖሮ ነው ወይስ? አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ አለኝ። እሱን ልጠይቅ ብዬ እኮ ነው የመጣሁት። አብሽር ጠይቅ። ጥያቄ ሱራ 81 ቁጥር 19 ላይ ያለው ቁርአንን ሳነበው አንድ ትንሽ ጥያቄ ሆነብኝ። እሱን ታብራራልኝ ፈልጌ ነው። ኢብሮ ከተመለስክ እንትበል ወይ ቆይ አንዴ ልክፈት። ምን የሚለውን ቃል ነው እንትንን ታስታውሳለህ? ሀሳቡ ሰምቻቸዋለሁ። እሺ ዳሩ ቀጥያ ምንድነው ጥያቄው? ሰላምቴ ወንድማችን ነው ይላል። ጥያቄው እንዲገኝ ድጋሚ ጥያቄው ወንድሜ ነው። ጥያቄው ሱራ 81 ምዕራፍ ሱራ 81 ቁጥር 19 ላይ ያለው ሐሳቡን ንገረኝ። ሐሳቡን አሲ ከተመቸሽ ክፍት እንትን በይና አንብቢ። ክፈት እስኪ ኢብራሂም። የመልእክተኛው ቃል
إنه لقول رسول كريم እሺ እዛ ላይ የሚያሳየው የመልእክተኛ ቃል የሚለው በመጀመሪያ ከቃሉ ስንነሳ ቀውል ማለት ቁል እያለ የሚናገር ሰው የሚናገረው ለምሳሌ ቀውል የሚለው ቁል በል ከሚለው ነው የሚመጣው በል እያለ ስለሚናገር አምላካችን አላህ Subhanahu Wa Ta'ala በአስተላላፊነት ደረጃ ጅብሪልን አለይሂ ሰላም እና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስተላላፊ ስለሆኑ የነሱ ቃል ብሎታል ወይም ደግሞ የነሱ ቀውል የነሱ ከላም ሳይሆን የነሱ ቀውል ማለት ቁል እየተባለ ሲነገራቸው ከዛ በኋላ የሚያስተላልፉ ማለት ነው መልእክተኛ በመጀመሪያ ከቃሉ ስንነሳ ከዛ ከቁርአን አንቀጽ መልእክተኛ ማለት በላኪና በተላኪ መካከል ያለ መካከለኛ ማለት ነው መልእክተኛ ማለት ስለዚህ የመልእክተኛ ቃል ሲባል ላኪ ያለ ማለት ነው ላኪ ማን ነው ሲባል የዓለማቱ ጌታ አላህ Subhanahu Wa Ta'ala ነው አምላካችን አለ ቁርአንኛ ወረድን እኛም ለርሱ ተባቂዎች ነን አለ በምዕራፍ 6 ከቁጥር 6 በምዕራፍ 9 ከቁጥር 6 ላይ ደግሞ ካጋሮቹ አንድ ጥገኝነት ቢጠይቅህ ያላህ ንግግር ይሰማ ዘንድ አስጠጋው እያለ ይናገራል ስለዚህ ያላህ ንግግር ነው ቁርአን መልእክተኛው ደግሞ ማን ነው ሲባል ጅብሪል አለይሂ ሰላም ነው ጅብሪል አለይሂ ሰላም ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሁለታቸውም ሙሏል የመልእክተኛው ቃል የሚለው ለጅብሪልም ሙሏል ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሙሏል ስለዚህ ሁለታቸውም አስተላላፊ ስለሆኑ ለህዝቡ አስተላላፊ ስለሆኑ ወደ እነሱ ተጠግቶ የነሱ ቃል ተብሏል እንጂ ንግግር ወይም ከላሙ የአምላካችን አላህ Subhanahu Wa Ta'ala ንግግር ነው በንግግር ደረጃ ማለት ነው ኦኬ አዛ ላይ ያለው እኮ እርሱ ወይም ደግሞ ቁርአን የተከበረ መልእክተኛ ቃል ነው መልእክተኛ ማለት ምን ማለት ነው መልእክተኛ ማለት ያው እንግዲህ መልእክቱን ይዞ እንደሚያስተላልፍ ነው መልእክቱ ምንድነው ያስተላልፍ ሰው ማለት ባጭሩ መልእክቱ ምንድነው መልእክቱ ቁርአን ነው ቁርአን ይላል እዛ ጋር እርሱ ላኪውስ ማን ነው ላኪው እንግዲህ መልእክተኛ ካለ ላኪ አለ አይደል መልእክተኛ ካለ ላኪ አለ ላኪው ማን ነው ላኪ አለ ነው ስለዚህ ንግግሩ የማን ነው ሲባል ያላህ ነው ንግግሩ ከላሙ ያላህ ነው ይሄን ደግሞ የት ነው የምታገኘው ምዕራፍ 6 ከቁጥር 9 ላይ ታገኘው ማን ነው ምዕራፍ 9 ከቁጥር 6 ላይ ታገኘው አለ ካጋሪዎች አንድ ጥገኝነትን ብጠይቀህ የአላህን ከላም ይሰማ ዘንድ አስጠጋው ይላል ከላምና ቀውል ይለያያል ቀውል ማለት ቁል እየተባለ የሚነገር ሲሆን ከላም ማለት ደግሞ ንግግር ማለት ነው ያላህ ንግግር ቁርአን ያላህ ቃል ነው ያላህ ንግግር ነው ያላህ Subhanahu Wa Ta'ala ንግግር እነሱ ይዘው መጥተው መልእክተኛ ስለሆኑ ሲያስተላልፉ የነሱ ቃል ተባለ እነሱ አስተላላፊ ስለሆኑ ማለት ነው እንጂ እነሱ ከላም ስለሆነ እነሱ ያመነጩ ስለሆነ አይደለም መልእክተኛ የሚለው ራሱ ያፈርሰዋል እዛው ላይ ይሄ ግልጽ ከሆነ ክርስቲያኖች ከጠየቁ አንድ እንትን ልንገር ክርስቲያኖች ከሆነ የጠየቁ እንደሱ ተዛማጅ የሆነ ሙግት እንድታቀርብላቸው ማለት ምንድነው መሰለህ አሁን ባይብል ላይ ኦሪት የእግዚአብሔር ሕግ ነው የእግዚአብሔር ሕግን ጠብቅ እያለ ይናገራል የእግዚአብሔር ሕግ እያለ ይገልጸዋል ኦሪትን ነገር ግን በተመሳሳይ ደግሞ የሙሴ ሕግም ተብሏል የሙሴ ሕግ ለምን ተባለ ሲባል የእግዚአብሔርን ሕግ ይዞ መጥቶ እሱ ሳላስተላለፈ ነው እንጂ ሙሴ ያመነጨው ሕግ ስላልሆነ አይደለም ኦሪት የሙሴ ሕግ ሲባል ስለዚህ በዚህ በተመሳሳይ የሙሴ ሕግ አስተላላፊ ስለሆነ የእግዚአብሔር ሕግ የሙሴ ሕግ ብለው ካስጠጉት በተመሳሳይ ደግሞ ቁርአን የአምላክ ያላህ Subhanahu Wa Ta'ala ንግግር ሆኖ ሳይለ እነሱ አስተላላፊ ስለሆነ ያላህ ቃል ያላህን ንግግር ምንድነው የመልእክተኛ ቃል ብሎ ቁርአንን ይገልጸዋል ነው واضح ያው ተረድቻለሁ ገብቶኛል ሁለተኛው ደግሞ ምዕራፍ 5 ቁጥር 44 ላይ ያለው እንዴ ሐሳቡን ንገረኝ እኔ ስራ ላይ ነኝ ሐሳቡን ንገረኝና ከዛ አብራራለሁ ሐሳቡን አንድ ስልክ ብቻ ነው ያስኩት እሺ ሐሳቡን ንገረኝ ችግር የለውም ግዴታ እንትኑ ማንበብ አይጠበቅብህም ሐሳቡ ጥያቄውን ንገረኝ ሐሳቡ ድገመ ቁጥሩን እያለህ ነው ጃኪ ቁጥር 44 ቁጥሩ ምዕራፍ ስንት ቁጥር ስንት ምዕራፍ 5 ቁጥር 44 ይመስለኛል እንትን ከእንትን ጋር በተያያዘ ነው
ምንድነው በተውራት እንዲፈርድ ምናምን አይነት ነገር አላህ ባወረደው ድግ ረድ ያን የሚያወራው ስለ እንትን ነው፣ ስለ ረጅም ወይም ደግሞ ስለ ውግራት አንቀጽ ነው። እንትን ነው ሰበብ ንዙሉ ምንድነው? ሰበብ ንዙሉ ስትመለከተው የወረደው ሰበብ ንዙሉ እንትን ነው፣ በውግራትን አስመልክቶ ነው የመጣው። ምን ተከሰተ መሰለ? በረሱል ሰለላሁ ዐለይሂ ወሰለም ዘመን የሆነ አይሁዳውያን ዝሙት ይሰራሉ። ከዛ በኋላ ዝሙት ሰርተው እንትን አለ እያስተጋባ ነው። ዝሙት ሰርተው እንትን ምን አሉ? ህጉ በእናንተ የሸሪዓ ህግ ሊፈጸምባቸው ሲል የኛ ህግ የእናንተ ህግ ምንድነው ብለው ያለ መልእክተኛ አለይሂ ሰላም ይጠይቋቸዋል። ከዛ በኋላ እነሱ ምን አሉ? እነሱን እየደበደቡ በከተማው ማዞር እንደሆነ ይመልሳሉ ማለት ነው አይሁዳውያን። ከዛ አብደላህ ብን ሰላም የሚባል ሰለምት ያለ የአይሁድ ሊቅ የነበረው ማለት ነው። ከዛ በኋላ እነሱ ምን አሉ? እንደዚህ ሲሉ እናንተ ዋሽታችኋል፣ ያለው ውግራት ነው። አንድ ሰው ዝሙት ከሰራ ቀጥታ ይወገራል እንጂ በፍጹም እናንተ እንደምትሉት በከተማ ማዞር ምናምን አይደለም፣ እየተዋረደ እንደዛ አይደለም ምናምን ብሎ ሲያዋርዳቸው ከዚህ ይሄ የቁርአን አንቀጽ ወረደ። አላህ ባወረደው ህግ ፍረድ ብሎ አላህ ቁርአን እኛ ማነው ተውራት እና ኢንጂል ተበርዟል ነው ብለን እንጂ ምናምነው ከውስጡ የአምላክ ቃል የለበትም ብለን አናምነው። ቁርአን ሁለት እንትን አለው። በሶስት ነገራቶችን እናምናለን። በኦሪት በተመለከተ ወይም ተውራትን ወይም ቀደምት መጽሐፍትን ለምሳሌ አረጋጋጭ ሆነውን እናረጋግጣለን። ለምሳሌ አሁን ያመጣው የቁርአን አንቀጽ ስለ ውግራት ምዕራፍ ያለውን ወይም ኦሪት ላይ ያለውን ስለ ውግራት ያለውን ህግ አረጋግጦታል። ሁለተኛው ደግሞ አራሚ ነው። ለምሳሌ ነቢያቶች ላይ ድንበር የሚያልፈውን አለ አምላክ ላይ አምላክ ደከመው ይላል አይደለም? 6 ቀን ስራን ሰርቶ ከዛ በሰባተኛው ቀን እንዳረፈ ይናገራል። አምላካችን አላህ Subhanahu Wa Ta'ala ደግሞ በ6 ቀናቶች ሰማያትና ምድርን ከፈጠረ በኋላ ልጉ የሚባል ይሄ ድካም የሚባለው ነገር እንዳልነካው ይናገራል። ያርመዋል በዚህ መልኩ ከታም በነቢያቶች ላይም ድንበር ሲያልፍ በተመሳሳይ ያርመዋል። ሶስተኛው ደግሞ ዝም ብሎ ያለፈው አለ ያላህ መልእክተኛ አለይሂ ሰላም የመጽሐፉ ሰዎች አታስተባብሏቸው፣ እውነት ባትበሏቸው አሉ። ለምን ከተባለ ቁርአን እውነት ያላለው ወይም ደግሞ ያላስተባበለው ካለለ በዝምታ የምናልፈውም አለ ማለት ነው። ለምሳሌ ስለ ነቢያቶች ያልተጠቀሱ ቁርአን ላይ ከሆኑ ነብይ ነውም አይደለምም አንልም። ለምን ከተባለ ቁርአን ላይ ስላልተጠቀሱ ትክክል ነውም አይደለምም ለማለት ማስረጃ ስለሚፈልግ ማለት ነው። ይገባል። ስለዚህ አሁን ያን የቁርአን አንቀጽ ምዕራፍ 5 ከቁጥር 48 ምናምን አካባቢ ያለ አላህ ባወረደው ህግ ፍረድ ሲባል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እዛ ላይ ሰበብ ንዙል ምንድነው ሲባል ሰበብ ግራት አስመልክቶ አንድን አንቀጽ አስመልክቶ የመጣ እንጂ ሙሉ ተውራትን አስመልክቶ የመጣ አይደለም። ስለ ሙሉ ተውራት ሳይሆን የሚወራው ስለ ውግራት ነው። ግልጽ ነው። ያው ብዙ እንትን አላላለኝ። እሺ ጠይቀኝ። ያልገባህን ጠይቀኝ። ቅር ያለህን እንዲከፈት አሪፍ ነበር። ተከፈተልክ። እሺ ከ44 43 ሳይሆን 44 ያ ነው 44 ምንድነው? 44 ላይ ያለው አሁን እኮ በዋነኝነት ምን አለ መሰለህ ቁርአኑ የሚናገረው ስለ ምን መሰለህ ሐቢብ ዛራ ልቀጥል ወይስ? ቀጥል። እናንተ ስላልተመቻችሁ ነው የገባው። እሺ ምን አለ መሰለህ በመጀመሪያ እነሱም ዘንድ ተውራት እያለች በውስጡ የአላህ ፍርድ ሰላም አለይኩም ኢብራሂም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኦኬ ልቀጥል። ይሄንን ኦኬ ባጭሩ في سورة المائدة ምዕራፍ 5 ቁጥር 47 ላይ ወልይሕኩም አህሉል ኢንጂል ቢማ አንዘለ አላህ የሚለው የኢንጂል ባለቤቶች አላህ ባወረደው ይፍረዱ ሲል في ዘማንህም ነው። ኢብኑ ከሲር መመልከት ይችላል ኮሜንታሪም ማለት ነው። በጊዜያቸው የነበሩ አካላቶቹን ነው። አንደኛው እሱ ነው። ሌላኛው ከመሰረቱ የተነሳው ነገር ምንድነው ነው ጥያቄ ምንድነው ከተባለ እነሱ አካላቶች የሚሉት ምንድነው? አይ በእኛ መጽሐፍ እንድትፈርዱ ያዛል የሚል ነው አይደለም ያነሱት። ልጅ በእኛ መጽሐፍ እንደዛ አይደለም ያነሱት እንደዛ ነው። ስለዚህ የዚህን ጊዜ ይሄንን ሲሉ ምን ብለህ ጠይቃቸዋለህ? የእናንተ መጽሐፍ አላህ ያወረደው ነው ብላችሁ ታምናላችሁ ወይ የሚል ጥያቄ ጠይቃቸዋለህ። ምን የሚልህ ይመስልሃል?
እንደዛ ብትጠይቃቸው አላህ ነው እንዲያወረደው እናንተ መጽሐፍ ብለህ ብትጠይቃቸው አው የሚሉ ይመስላል ወይስ አይ የሚሉ ይመስላል? አይ ይላሉ። መጽሐፍ እንደሆነ አይ ይላሉ። ስለዚህ እዚች ጋር ደግሞ ምንድነው የሚለው? አላህ ባወረደው ይላል። ስለዚህ የነሱ መጽሐፍ አይደለም ማለት ነው። ኦኬ ገባ? አሁን ገባኝ። በአንደኛ በዚህ ሎጂካሊ ታፈርሰዋል የመጀመሪያው። ሲቀጥል ደግሞ ፈሊሕኩም አህሉል ኢንጂል ቢማ አንዘለላህ የሚለው ላይ በዛ ፊ ዘማኒህም ነው በጊዜያቸው የነበሩ አላህ ባወረደው ላይ ነው። በዛ ላይ መሰረታዊ ትእዛዙን ነው። እሺ ስለዚህ በመሰረቱ ማፍርሰውታል አይደለም ካሉ እዚህ ጋር አላህ ባወረደው ነው የሚለው። ስለዚህ ምኑን ነው የምታገናኙት ነው? አለቀ። ተግባባ? አዎ ገብቶኛል። በቃ እሺ ኢብራሂም መቀጠል ይችላል። ያለቀ ነገር ወዴት ነው የምቀጥለው? ሼኽና ግን 44ኛው አንቀጽን እዩማ ኢብራሂም ማለት ይሱ እንትን ያመጣ የቁርአን አንቀጽ እንደተበረዘ መጽሐፉ እንደተበረዘ እና ጠብቁ ተብለው ሲታይ የተሰጡትን ነገር የሚያወራ ነው። እና አንዘልነ ተውራተ ፊሃ ሁደን ወኑር ነው። እሱ ሌላ ነው። እሱ ሌላ ነው የሚናገርና ወመን ለም يحكم بما انزل فاولئك هم الكافرون فاولئك هم الفاسقون هم الظالمون ምናምን የሚለው ሌላ ጉዳይ ነው። እሱ እኔ የጠየቀው 47 ላይ ነው። የሱ 47 ነው። ቁጥር ተሳስቶ ነውና 47 ነው። ኦኬ ቁጥር ተሳስቶ ነው። መርሐባ 44 ስላለ 47 ነው። የሱ ታች በኩል ነው ያለው። ከ44 በታች በኩል 47 ቁጥሩ ይለያያል እንዴ? እኔ ያልኩት እኮ 44 ላይ ነው። አይ አንተ አሁን የተናገርከው ሐሳብ 47 ላይ ነው ያለው። 44 ላይ ሌላ ሐሳብ ነው ያለው። ቁጥር ተሳስተሃል። እሺ 44 ያለው የሚያምብ ምናልባት ካልገባንኛ ጥያቄ አይደለም ማለት ያርግልህ። ይፍረዱ የሚለው ነው አይደለ? አንዴ ዘህራን ይፍረዱ የሚለው ነው አይደለ? አንተ ያኔ እሱ ሳይሆን እዛ በተውራትና በሐሳቡ ግን እንትን አላረኩም። እንደዛ ይመስለኛል እኮ ይፍረዱ በእኛ መጽሐፍ እንድትፈርዱ ያዛል። ይፍረዱ ይላል አይደለ? ቢሉ ይላል እሱን ነው። እሱ 47 ነው። 44 ወመን ለም يحكم بما انزل الله فاولئك هم الكافرون هم الفاسقون እያለ የሚሄድበት ነው። እሱ ሌላ ጉዳይ ነው። አንተ የሚጠቀሰው ስለምናውቀው ማለት ነው። አዲስ ነገር ስለማይጠቀስ 47 ላይ ነው ያለው። እሱ ነው ያንተ ጥያቄ። ምናልባት 44 እንዲብራራልህ ከፈለክ ችግር የለብንም እኛ ሙሉንም እናብራራ። ልጅ ተግባባን? አዎ ተግባባን። ደስ ይላል። ኢብራሂም ቀጥል። ኦኬ ሌላ ሰው የለም እንዴ? ኢብራሂም ቤቱን ቶም ኤንድ ጄሪ አድርጎታል። ቶም ኤንድ ጄሪ ልታሳየን ነው? ጄሪ ነህ ቶሚ ነህ አንተ? ያ ስማ የእስራኤል መቃወሚያ ኃይል ምናምን ዛሬ ይሄንን ፖስቻለሁ ላይ ያዙት። እሺ ነን ልቡና እስቲ አሳየን። ተወዛግቧል ላይ ገብተው ኦኬ ውዝግብ ላይ ነው። ይሄኛው አነበባ ግን ንጽጽሩን ስታየው ማን ቶም ነው ማን ጄሪ ነው? አንዳንዴ እንደ ሁኔታው ይለያያል። ትንሽዬው ጅል ነገር ይመስለኛል። ብልጥ ነገር ይመስለኛል። ትልቁ ነው መሰለኝ ጅል ነገር። አሬ ኢብራሂም እንዳለ በዚህ እኮ ነው እንትኖች አላያቸው ሙሉ በሙሉ በዚህ አሁን የአፕሎስ ስለት አይተዋል። እንደዚህ ነበር። አረ እኔ እንጃ እኔ ሙሉ አውቃቸዋለሁ። የድሮን አስታውሳለሁ ቶሚና ጄሪ። ተማ የእንትና ማን ነበር ራቁቱን ሄደውን ነብይ ታውቀዋለህ? በባይብል ላይ ምን የሚለው እስቲ ደገምልኝ። ራቁቱን ሄደውን ነብይ ታውቀዋለህ? ኦኬ ራቁቱን በምድረ በዳ ሲመላለስ ነበር የሚለው። አዎ ቶም ራሱ እንዲያርስ ነበር። ያው
ወይ ጉድ! ባለፈው ቆይ ላሳይ። አንድ ደግሞ እንደዚህ እንትን ያደረገ ሰው አለና ባይብል ላይ አይታችሁ ከሆነ እስከዛ ፈንን አርግ ብዬ ነው። በጣም ረጅም ሰዓት እያወራችሁ ነበር እናንተ። እንትን እንደዚህ ስጦታ የሰጠ ነብይ አይተህ ታውቃለህ? እንትን ጥሎሽ ደስ ብሎት ነው ወይስ ደብሮት ነው? ቅር ያለው ይመስላል ፊቱ። መቶ የወንዶች ሸለፈት የሰጠው ነብይ ታስታውሳለህ? ኤኒዌይስ ይሄና የኔ መሳሰሉ ነገሮች እዚህ ላይ ያሉና ግቡና ተከታተሉ ለማለት ያክል ነው። ቀጥሉ ያ ጀማ። ኢንሻአላህ ሁዘይፋ ሚል ገብቷልና አለ ጥያቄ አለ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባን። አንድ ጥያቄ ነበረችኝ ልጠይቃ። ጠይቃ ሁዘይፋ። መርሐባ። እኔ ጥያቄ ከነቢያችን ሰለላሁ ዐለይሂ ወሰለም በፊት የነበሩት አንዳንድ ግለሰቦች ለምሳሌ ዘይድ ኢብኑ አምር ሃይማኖቱን ሐኒፍ ይለዋል። ሶሒህ ቡኻሪ እንት ላይ ነበር ወይ ቁጥሩን አወጣዋለሁና ሐኒፍ ይለዋልና ከዛ በፊት የነበሩትን ሐኒፍ ናቸው ማለት እንችላለን። ማለት ተለዋዋጭ ቃል ናቸው ኢስላም ከሚለው ጋር እቺን ማረጋገጥ ፈልጌ ነው። ሐኒፍ ማለት ያው የኢብራሂም መንገድ ነው። የኢብራሂም አለይሂ ሰላም መንገድ ነው። ማካነ ኢብራሂሙ የሁዲያን ወላ ነስራንያን ወላኪን ካነ ሐኒፈን ሙስሊማ እያለ የተናገረለት የኢብራሂም መንገድን ነው ሐኒፍ ተብሎ የሚጠቀሰው ማለት ነውና ሐኒፍነት ያው ከአንድ አምላክ ውጪ ሌላ አምላክ የለም ብሎ የተቀበሉ ናቸውና ቀጥተኛውን መንገድ የሚከተሉ ወደ ቀጥተኛው ጎዳና የተዘነበሉ ሰዎች ናቸው ሐኒፍ ተብሎ የሚገለጹት ማለት ነው። ሽርክ ውስጥ ያልገቡ እነዚህ ነው። ግልጽ ነው ዘይፍ። አዎ ነው። ግን እንደ ኢንተርቼንጀብሊ ተቀይሬ መጠቀም እችላለሁ ማለት ኢስላም ነው ኦልሬዲ ኢስላም ነው። በእርግጥ ግን ቃላቱን ቀይሬ ሐኒፍ የሚለው ጋር ተመሳሳይ ነው። ሐኒፍ ማለት አዎ ሸሪዓው ይለያያል እንጂ አንድ ነው። የሸሪዓ ልዩነት ነው ያለን። ሸሪዓችን ይለያያል። ሙስሊም ነበሩ ከዛ በፊት የነበሩ ሙስሊም ነበሩ እኮ እንዴ። እና ኩና ሚን ቀብሊሂ ሙስሊሚን አይሉም እንዴ? እንትኖች ራሱ በፈትራ ጊዜ ነበሩ። ታዲያ ላሳየ ነብያችን ሰለላሁ ዐለይሂ ወሰለም ጋር መጥተው እስልምናን የተቀበሉ ህዝቦች ነበሩ። ቻርጀሩን ካልነቀልኩት መቼስ አያስፈልግም ነገር። ይኸውልህ ምን ይላሉ መሰለ ያው ሱረቱል ቀሰስ ምዕራፍ 28 ቁጥር 53 ላይ ወኢዛ ዩትላ ዐለይሂም በእነሱ ላይ ቁርአኑ ሲነበብ ቃሉ አመና ቢሂ በሱም አምነናል አሉ። ኢነሁል ሐቅ አሉ እነሱ በቃ ትክክል ነው የቁርአኑ ሐቅ ኢነሁል ሐቁ ሚን ረቢና ከጌታችን ይሆናል። ኢና ኩና ሚን ቀብሊሂ ሙስሊሚን አይደለም ሁዘይፋ አለሁ ይብሮ። እሺ ኢና ኩና ሚን ቀብሊሂ ምን አሉ? ኢና ኩና ሚን ቀብሊሂ ሙስሊሚን አሉ። ሙስሊሚን እነዚህ ሰዎች እኮ እስልምና መተው የተቀበሉ ሰዎች ናቸው። ታውቃለህ አይደል? እስልምናን መተው የተቀበሉ ሰዎች ናቸው። እና ምን አሉ? ወኢዛ ዩትላ ዐለይሂም በእነሱ ላይ ሲነበብባቸው ቃሉ አመና ቢሂ በእሱ አመንን አሉ። ኢነሁል ሐቁ ሚን ረቢና ከጌታችን የሆነ እውነት ነው አሉ። ነሳራዎች ነበሩ መጀመሪያ። ያው ነሳራዎች ስለ ያው ፈትራ ዘመን ላይ የነበሩ ሰዎች ናቸው። ግን ምን አሉ ሲናገሩ? ኢና ኩና ሚን ቀብሊሂ ሙስሊሚን አሉ። እኛ ሙስሊሞች ነበርን አሉ። ሙስሊሞች ነበርን ኢነሴንስ ምንድነው? መጀመሪያ ትክክለኛውን ጎዳና ይከተሉ ነበር። እነሱ የዒሳን መንገድ ይከተሉ ነበር። እነዚህ ሰዎች ተግባባን። ትክክለኛው የአንድ አምላክን ኮንሴፕት ይዘው ነበር የሚከተሉ። በተመሳሳይ ሁኔታ እነዛም እንደዛው ናቸው። ሐኒፍ የነብዩ ሰለላሁ ዐለይሂ ወሰለም እሳቸው ብቻ ሳይሆኑ ሌሎችም አሉ እንዳልኩ
ግልጽ ነው። ስለዚህ ሙስሊሞች ተብለው አዎ ይሰየማሉ እንዴ? ኢብራሂም እኮ ሙስሊም ተብሏል። ሙስሊሞች እንደሆኑ ገብቶኛል። እኔ እንትናቸው ገባኝ። ኢንተርቼንጀብል መምጣት ይችላሉ ነው የምትለው? አዎ ይመጣሉ። ስለዚህ ቼንጅ ማድረግ እንችላለን። ሐኒፋ ብዬ ሁለቱንም ማቀየር እችላለሁ። ሙስሊም የሚለው ገብቶኛል እንዳለ ማለት ታዛዥም እንደሆኑ ስለሚገልጽ ገብቶኛል። እኔ የፈለኩት የሃይማኖቱን ስም ቢፎር ራይዝ ኦፍ ኢስላም እንደዛ ስለሚሉ ስለሚጠይቁት ከነቢ በፊት የነበሩትን ለምሳሌ ዘይድን መጥቀስ እችላለሁ። አዎ የሃይማኖት ስም ኢስላም በሚለው ቦታ ሐኒፍ ነበር ያን ይስተቀምት የነበረው። እዛ ላይ ስላየሁት ነው። ቡኻሪ 38:27 ላይ ነው ያየሁት። አዎ እኮ አልኩህ ሐቢቢ። በቃ መርሐባ ጀዛከላሁ ኸይር። ይሄን ነበር ጠይቄ ፈለኩ። ወያ ሸረዐ ለኩም አስገቢው አሲያ ጄክን የሚጨምርልህ ነገር ካለ አንዴ ጠብቀው። እሺ ጄክን እንደምን ለምጨርሻለሁ። የብሮ ኔትወርክ ያው ዳታ እስከመሞላ ወጥቼ ነው። ምንድነው ልጁ ሳልቀበለው አስጀምሬ ወጣሁ አይደል? አዎ እስቲ ደግመህ ጠይቀው ሁዘይፋ። እሱም ደግሞ የበለጠ ያብራራላል ኢንሻአላህ። ሐኒፍ የሚለው ጠይቀው በደንብ ባጭሩ ከነቢያችን አለይሂ ሰላቱ ሰላም በፊት የነበሩት ህዝቦች ለምሳሌ ዘይድ ኢብኑ አምር ሃይማኖቱ ምንድነው ብንባል ኢስላም ነው ምንለው ወይስ ሐኒፍ ወይስ ሁለቱንም ኢንተርቼንጀብሊ መጠቀም እንችላለን የሚለው ነበር። ኢስላምና ሐኒፍ ምንድነው ልዩነታቸው? ምንም ነገር ልዩነት የላቸውም። ነብዩ ሰለላሁ ዐለይሂ ወሰለም ካነ የተዓበደ ፊ ጋሩ ሒራ አው የተሐነፍ ተብሏል እኮ። ሐኒፍ ማለት ራሱ እስልምና ነው። ሐኒፍ ተከታዮቹ ሐኒፍ ነበር ግን የሚባሉት። ሐኒፍ ማለት በራሱ ምንድነው ትርጉሙ? ተዓቡድ ማለት ነው፣ ወይም ደግሞ ተውሂድ እንደሚለው ቀጥተኛ ማለት ነው። ስለዚህ እስልምና በሙሉ ማንኛውም ሙስሊም የሆነ አካል ሐኒፍ ነው። በዛ መልኩ ነው የምትገልጸው። ተግባባ። ኢብራሂም አለ የሰማኝ አይመስልም። ለምን አሰብከንም ጄክ ሰበከንም ምንድነው? ኦኬ መንገድ ላይ ነኝ፣ ለዛ ነው። ኦኬ በቃ እንደዛ ነው። ገብቶታል። ቀደም እኔ ያልኩት እንደዚህ ነው።